የሐዋርያት ቤተ ክርስቲያን ኑፋቄና የተክሌ ዘሀገረ ጮማ እምኒ ገድል ከዶክተር ተስፋዬ ሮበሌ። የመጽሐፉ ታሳቢ መሠረቶች። ሙግት አውድ ይፈልጋል። በአንድ ርዕሰ ጉዳይ ላይ ስሟገት ከጉዳዩ ጋር ቀጥተኛ ተዛማኝነት የሌላቸው ኩታገጠም ርዕሰ ጉዳዮች በይደር ማይቆየት የግድ ነው። በሁሉ ነገር እሟገታለሁ የሚል ሰው በምንም ነገር መሟገት አይችልምና ሙግት ውስን አውድ ይፈልጋል። ሌላው ነጥብ ሙግት የግራና ቀኝ ተሟጋች የጋራ ስምምነት ነጥብ ይፈልጋል። አንዳችም የጋራ ነጥብ የሌለባቸው ሰዎች በምንም ርዕሰ ጉዳይ ላይ ሊሟገቱ አይችሉም። ውይይት በባህሪው የስምምነት ነጥብ እንዲሁም የልዩነት ነጥብ ይፈልጋል። እነዚህ ስምምነት ነጥቦች የመጽሐፉን ታሳቢ መሠረቶች ናቸው። ይህ መጽሐፍ ከዚህ በታች የተዘረዘሩ ነጥቦች ትክክል ናቸው ብሎ ታሳቢ ያደርጋል። ስለዚህ በሚከተሉ ነጥቦች ላይ አንዳችም የሙግት ነጥብ አያቀርብም። እነዚህ ነጥቦች ይህ መጽሐፍ ሙግት የማያቀርብባቸው ነገር ግን ትክክለኛነታቸውን ሙሉ በሙሉ በመቀበል ሙግት የሚያዋቅርባቸው የመጽሐፉ ታሳቢ መሠረቶች ናቸው። እነዚህ ታሳቢ መሠረቶች ክርስቲያኑ ማህበረሰብ እንዲሁም የሐዋርያት ቤተ ክርስቲያን ድርጅት የሚቀበሏቸው ናቸው የሚል ሐሳብ አለው። ቢያንስ በአብዛኛው። አንደኛው የዓለማት ሰራይ ወመጋቢ የሆነ አቻና አምሳዬ የሌለው አምላክ አለ፣ አምላክ የለም ወይም ባለወት እግዚአብሔር አላምንም የሚል ሰው የዚህ መጽሐፍ ተደራሲ አይደለም። ይህ መጽሐፍ ሙግቱን የሚጀምረው አምላክ አለ የሚል መነሻ አድርጎ ነው። ስለዚህ አልወተ እግዚአብሔርን ለማጽደቅ አንዳችም ሙግት አያቀርብም። የሐዋርያት ቤተ ክርስቲያን መምህራን በዚህ ነጥብ ይስማማሉ። ይህ የጋራ ነጥባችን ነው። ሁለተኛ፣ ይህ መጽሐፍ ቅዱሳት መጻሕፍት የአምላክ አፍዮተ ቃል ወይም እስትንፋሰ መለኮት ናቸው የሚል ታሳቢ አድርጓል። የዕብራይስጥና የግሪክ በኩራት ጽሑፋት ተሃማኒ ሰነድ ናቸው። የብሉይ ኪዳን 39 መጻሕፍት፣ 27ቱ የአዲስ ኪዳን ቅዱሳት መጻሕፍት በድምሩ 66 ቅዱሳት መጻሕፍት ብቻ ቀኖናውያን መጻሕፍት ናቸው። እነዚህ የብሉይ ኪዳንና የአዲስ ኪዳን ቅዱሳት መጻሕፍት በመንፈስ ቅዱስ የበላይ ተቆጣጣሪነትና መሪነት እንደተጻፉ፣ ከዚህም የተነሳ የመጽሐፍ ቅዱስ እያንዳንዱ ቃል የአምላክ ቃል እንደሆነ ይህ መጽሐፍ ታሳቢ አድርጎ ይህን ማለት ነው። ቅዱሳት መጻሕፍት በየትኛውም ቦታ ለሚገኝ የሰው ልጆች እንከን አልባ የሆኑ የአምላክን ሐሳብ የሚናገሩ መጻሕፍት ናቸው። ቅዱሳት መጻሕፍት ብቻ ዕፀፅ አልባ የሆኑ ለነገረ መለኮት አስተምሮ ነባሪ መሠረት እንዲሁም በቂ ግብዓት ናቸው። ነገረ መለኮታዊ ትምህርቶችን ለመገምገም ዋነኛ ግብዓት ቅዱሳት መጻሕፍት ናቸው። ሦስተኛው ቅዱሳት መጻሕፍትን አንብቦ በትክክል ለመረዳት እንዲሁም ለመተርጎም የተጻፈበትን ዘመን ታሪክ፣ የተጻፈበትን የቋንቋ እንዲሁም የአጻጻፍ ስነ ጽሑፍ ጾታ ማወቅ ይፈልጋል። በሐዋርያት ሥራ መጽሐፍ ወይም በግብረ ሐዋርያት ላይ የምናነበው የኢትዮጵያዊ ጃንደረባ ታሪክ የትርጓሜን አስፈላጊነት አስተማሪ ነው። ይህ ሰው የንግሥት እንደኬ ባለሟልና የሀብቷ ንብረቷ ሁሉ አዛዥ እንደሆነ፣ ይህ ደግሞ ግለሰቡ ትልቅ ባለሥልጣን እንደነበረ ተገልጧል። እግዚአብሔር የሚያመልክ ለስግደት አምላክ ልቦናውን ያስገዛ ሰው እንደነበረ ምንባቡ በግልጥ ይናገራል። የወቅቱ መጓጓዣ የጋማ ከብትና የባህር ተጓዥ ብቻ በሆነበት ወይም መኪና፣ አውሮፕላን በሌለበት በዚያ ዘመን ጎራ ዞሮ አገር አቋርጦ ኢየሩሳሌም መገኘቱ ጠንካራ አማኒ አመልካች እንደሆነ ይናገራል። ይህ ሰው ከትንቢተ ኢሳይያስ የሚያነበው ምንባብ በውሉ ሊገባው አልቻለም። ፊልጶስም ለመሆኑ የምታነበውን ታስተውላለህን? አለው። ነቢዩ ይህን የሚናገረው ስለማን ነው? ስለ ራሱ ነው ወይስ ስለ ሌላ ሰው? እባክህ ንገረኝ ቢለው ኢትዮጵያዊ ጃንደረባው የሚያስረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ የሚለው ንግግሩ የትርጓሜን አስፈላጊነት አመልካች ነው። ይህ የትርጓሜ አካሄድ HGL ወይም ሂስቶሪካል ግራማቲካል ኤንድ ሊትራል ሜቶድ ይባላል። በቤተ ክርስቲያን ታሪክ ሁሉ ሊሰራበት የነበረና በሁሉ ዘንድ በስፋት ተቀባይነት ያለው እንዲሁም ሳይንሳዊ የሆነ የቅዱሳት መጻሕፍት ያፈታት ጥበብ ነው።
HGL። የመልእክቱ ጸሐፊያንም ሆኑ ቀዳሚ ተደራሳይ ይኖሩበት የነበረውን ስፍራ፣ በወቅቱ የነበረውን ባህል፣ ኢኮኖሚ፣ ፖለቲካ፣ ፈሊጣዊ አነጋገር፣ የጸሐፊውና የተደራሳያኑ ንጽራት ዓለም ወዘተ ምን እንደሚመስል በትክክል ማወቅ ለትርጓሜ መሠረት ነው። እነዚህ ነገሮችን አለማወቅ ምንባቡን በጠቅላላ መንገድ እንዳናስተውላቸው እንቅፋት ይሆኑብናል። የመልእክቶች ጸሐፊያን ለቀዳሚ ተደራሲያን ያስተላለፉትን መልእክት እንዲሁም ቀዳማዊ ተደራሲያን ከሰነዱ ያገኙትን ትምህርት በትክክል ነቅሶ ማውጣት ትክክለኛ ትርጓሜ አብነት ወይም ደግሞ ዓላማ ነው። ይህን ጥንታዊ ሰነዶች ታሪካዊ፣ ሰዋሰዋዊና ስነ ጽሑፋዊ ይዘታቸውን በጠበቀ መልኩ የምናብራራበት መንገድ የቅዱሳት መጻሕፍት የአፈታት ጥበብ ወይም ሄርሜኒውቲክስ ይባላል። መገለጦችን፣ ራእዮችን፣ ድንቃድንቆችን፣ ገድላትን፣ ድርሳናትን፣ ታምራትን ወዘተ እውነተኝነትን የምንመረምረው በቃለ እግዚአብሔር ነው ስንል ትክክለኛ የሆነ የቅዱሳት መጻሕፍት የአፈታት ጥበብ መሠረት አድርገን መሆኑን ልብ ይለዋል። ቅዱሳት መጻሕፍት ውስጣዊ አንድነት ስላላቸው አንድም በምንባብ ትክክለኛ መጽሐፍ ቅዱሳዊ አንድነት ስላላቸው አንድም በምንባብ ትክክለኛ መተርጎም የሚገባን ምንባቡ እርስ በርስ የማይቃረንበት አግባብ ነው። ይህ ቅዱሳት መጻሕፍት የአፈታት ጥበብ ተግባራዊ ባደረገ መልኩ መጽሐፍ ቅዱስን ማጥናት ከፍተኛ የሆነ ጥቅም ይኖረዋል እንጂ ትልቅ የሆነ ትዕግስት ይፈልጋል። የመጽሐፍ ቅዱስ ምንባባት በቀላሉ አንብበን የክፍሉን መልእክት በቀላሉ ለማስተዋል አዳጋች ከሚያደርጉ ምክንያቶች መካከል አንዱ ቅዱሳት መጽሐፍት የተለያዩ ዘውጎች ሊትራሊ ስታይል ያሉት መሆኑ ነው። መጽሐፍ ቅዱስ እጅግ ጥንታዊ ከ1200 ዓመተ ቅድመ ክርስቶስ እስከ 100 ዓመተ ምህረት ባለ ጊዜያት የተጻፈ ከመሆኑም ባሻገር ጥንታውያን በሆኑ ማለትም በዕብራይስጥ፣ በአረማይስጥና በግሪክ ቋንቋዎች የተጻፉ ናቸው። ይህ ነባራዊ ሁኔታ ደግሞ እነዚህ ሰነዶች በትክክል ለመረዳት እነዚህ ጽሑፎች ታሪካዊ፣ ሰዋሰዋዊና ስነ ጽሑፋዊ ይዘት ማወቅ ይግድ ይላል። በቤተ ክርስቲያን ታሪክ ውስጥ ሰዎች የተለያዩ አተረጓጎም ስልቶችን ይከተሉ እንደነበረ ይታወቃል። ለምሳሌ አንዳንድ ጥንታውያን ቤተ ክርስቲያናት የአንጾኪያን የትርጓሜ ስልት ሲከተሉ፣ አንዳንዶች ደግሞ የእስክንድርያን የትርጓሜ ስልት የሚከተሉ እንደነበሩ ይታወቃል። አንዳንድ ቤተ ክርስቲያናት ደግሞ እንደ አስፈላጊነት ሁለቱን ቀላቅለው ይገለገሉ ነበር። የእስክንድርያው የትርጓሜ ስልት አምስጥሮታዊ አሌጎሪካል አዘንብሎ ሲኖረው፣ የአንጾኪያው ደግሞ ቁማዊና ታሪካዊ ሊትራል ኤንድ ሂስቶሪካል አተረጓጎም አካሄድ የተከተለ ነበር። በስነ ትርጓሜ ነባቤ ቃል መለያየታቸው ግን መሰረታዊ በሆነው ክርስቲያናዊ አስተምሮ እንዲለያዩ አላደረገም። ይህ እጅግ መሰረታዊ ነጥብ እንደሆነ ልብ ይለዋል። አራተኛ መቅደመ ልባዌ ወይም ደግሞ ቅድመ ግንዛቤ በሰዎች የመረጃ አስተያየትና ድምዳሜ ላይ የራሱ የሆነ አሉታዊ የሆነ አዎንታዊ ተጽዕኖ እንዳለው ይታወቃል። የሰው ልጅ ወና ቤት አይደለም። ዋነኛ የሚባሉ የህይወት ጉዳዮች ላይ የራሱ የሆነ አቋም አለው። አቋሙ ግን ትክክለኛ እንዲሁም ትክክለኛ ባልሆነ መረጃ ላይ የተመሰረተ እንዲሁም ትክክለኛ እንዲሁም የተሳሳተ መረጃ ሊሆን ይችላል። ይህ መጽሐፍ የሥላሴን መቅደመ ልባዊ ትክክል እንደሆነ ታሳቢ ማድረጉ እሙን ነው። የኦንሊ ጂሰስ ጸሐፊያንና ቀሳውስትም ሰባሉሳውያን መቅደመ ልባዊ እንዳላቸው ቅቡል ነው። ሰው ሁሉ ትክክል ነውና ላለውና ለተቀበለው ሃይማኖት ወይም ርቱ ዓለም የማዳላት ዝንባሌ እንዳለው ሁላችንም ያግባባል። ስለዚህ ቁም ነገሩ ሁላችንም የመቅደመ ልባውያን ሰለባ መሆናችንን ተገንዝበን አዘንብሎቱን የተቀበለን ቅድመ ልባዌ ትክክል መሆኑን ምን አይነት ማስረጃ በእጅ አሉ የሚለውን ጉዳይ ባንክሮ መመርመሩ ይጠበቅብናል። ይህ ደግሞ ሱት የሆነ አዘንብሎታችን ባርቆ እንዳያጠፋን ቃታ የሚጠብቅልን ብቸኛ አካሄድ ነው። ስለዚህ የምንለውን ነገር በጠንካራ ማስረጃ ማስደገፍ እጅግ ወሳኝ ጉዳይ ነው። ይህ መጽሐፍ የሥላሴን መሠረተ እምነት ትክክል ለመሆኑ ማስረጃ ከማቅረብ ባሻገር የኦንሊ ጂሰስ አስተምሮ የመጽሐፍ ቅዱስ ድጋፍ እንደሌለው በግልጽ ለማሳየት ይሞክራል። አምስተኛው እውነት ነባራዊ ነች። ስለዚህም ሃይማኖታዊ ሆነ ምግባራዊ እውነት በጊዜ በቦታና በሁኔታ የሚቀያየር አይደለም። ስለዚህን መጽሐፍ እውነት ወይም መጽሐፍ ቅዱሳዊ እውነት ሆነ ምግባራዊ እውነት ነባራዊ ነው የሚለውን ጉዳይ ታሳቢ አድርጓል። ሁለት ሰዎች በአንድ ርዕሰ ጉዳይ ላይ ይሟገታሉ ማለት
ተማጓቾቹ እውነት ነባራዊ መሆኑን ተቀብሏል ማለት ነው። እውነት ከሌለ ምን ገንዘብ ለማድረግ እሟገታለሁ? መሟገት እውነት ነባራዊ መሆኑን ታሳቢ ያደረገ ግብር ወይም ስራ ነው። ነባራዊ የሆነ እውነት ከሌለ ይህ መጽሐፍ የኦንሊ ጂሰስ ትምህርት ስህተት ነው ብሎ መሟገት አያስፈልግም። የኦንሊ ጂሰሶች አስተምሯቸው እውነት ነው ብሎ ማስተማር አያስፈልጋቸውም። ስለሰማችሁኝ አመሰግናለሁ። መልካም ጥናት። ይህን ድንቅ መጽሐፍ አንብቡ። ጌታ ኢየሱስ ይባርካችሁ።